በደስታ እንቀበላለን። በጣም አመሰግናለሁ አደይ። ይሄ መልካምነት እኮ ነው ልቤን ሰላም ይሰጣል። በቃ ዶክተር ባባዶ ከምንቀመጥ እሺ ላፍላና እየጠጣን እናወራለን። አደይ ይቅርብኝ። ከአንቺ ጋር ቁጭ ብዬ ብቻ ደስ ይለኝ ነበር፣ ግን ደግሞ አልችልም። ምክንያቱም አደይ ዴቭ መቶ ካየኝ ደስ አይለውም። በዛ ደግሞ አንቺን ይደብርሻል አልፈልግም። ደግሞ ቆይ ምንድን ነው እዚህ ብቻሽ የምትሰሪው? እንደዛ ከሆነና ለምን ከእኔ ጋር አንሄድም? ወዴት? እንደማያ ከሆነ ብቻሽን ደብሮሻል። ስለዚህ ለምን ከእኔ ጋር አንመጣም? እሺ በቃ ልብሴን ቀይሬ ልምጣ። እሺ በቃ እኔም እጠብቅሻለሁ። ግን ከአሁን በኋላ እናገርሃለሁ ብትይ የእናቴን ቀን ይስጠኝ ትታይኛለሽ። ናግደለኝ እሱ እኮ ነው የቀረ። እስካሁን ሰዓት የት ነሽ ያለሽው? ምን በጉጉት እየጠበቅናችሁ ነው። አንተም እሷም አንድ ናችሁ። ሁልጊዜ እኔን የውጭ ሰው አስመሰላችሁ ሚስጥር ተሸሽጋል። ይሄ ነገር ግን መጨረሻው ጥሩ አይሆንም። እሺ ኧረ ዴቭ ተረጋጋ። በቃ እኔ ከአንተ ጋር መነጋገር አልፈልግም። እውነቱ መውጣቱ ያለጥ ሂድና ወንድሞችን አግዛቸው። ይችላል። እኔ ምን አላስብላችሁም። ሩታቴ እኮ ነሽ። ዴቭ ቢሆን ደግሞ ወንድሜ ነው። ያልተጠበቀው ነገር ሄሉ ሞተች። በእውነት ሄሉ መሞት የለባትም ነበር፣ ግን ሄሉ ሞታለች። ዳኒ እየተረገምክ እስከ እህቱ መቼም አይቀናችሁም ብላችሁ ንጹህ ደም አፈሰሳችሁ ማለት ነው። እንግዲህ የወደቀችበት አንድ አጉል ላይ መቷት በዛው ጸጥ ብላለች። በጣም ያሳዝናል። እንግዲህ እውነት የሄሉ አጎት አሳዘነኝ። እንግዲህ ሄሉ አጎት ያደራ ልጄ ነኝ ሲል አቤን የማይለቀውም። እንግዲህ የገጠር ሰው በጣም ትልቅ ችግር ነው የሚያመጣው። ሄሉ መሞት የለባትም ነበር። በጣም ነው የምታሳዝኑት። ዳኒና እንዲሁም ቤዛ እንዲሁም ፍቅር መያዝ አለባችሁ። እንደ ፍቅር እናት ምን ጉዳን እንደሻት እንደው ታንቺ ይቻል ወጣችን። በእውነት ፍቅር ምን የእጇን ማግኘት አለባት ሶስቱም ማለት ነው። እና ስለዚህ ለሊንና ባቡሬን ሰርጋቸውን ሊያጨናግፉ ሲያሴሩ አልተሳካላቸውም። በስተመጨረሻ ደግሞ እንግዲህ እቺ ምስኪን አገኟት እና በጣም ነው የሚያሳዝነው። ቤዛና ዳኒ ከክፋት ተተንኮል ውጪ ተነሱ ምንድነው የምንማረው? እባካችሁን አስወጡልን ብንል አልሰማላችሁ። እንደዚህ እስከሞት ድረስ ሰው ተመክሮ ካልሰማ እንግዲህ አደይ አሁን ወዴት እየሄደች ነው? አደይና ዴቭ ይጣላሉ። ምክንያቱም አሁን እንግዲህ አደይ ነው ውጪ ሲያዝናናት ዴቭ ካገኘ ይጣላሉ ማለት ነው። ዴቭና አደይ ጭቅጭቅ መጣላት ሰልችቶናል። ሁሌም አንድ አይነት ነገር አታሳዩን። ወይ ይለያዩ ወይ ይቀጥሉ ወይ ይጋቡና እንገላገል። እንዴ ምንድነው? ለተመልካች ክብር የላችሁም እንዴ? መሀል ሰፋሪ እኮ ነው አሁን ዶክተሩ። እሷ ጋር ሲሆን በቃ ፍቅረኛ እንዳላት እንድልታገባ እንደሆነ እያወቃ እንደ ፍቅረኛ አክት የሚያደርገው ነገር ምንድነው? አልገባኝም። እና ዴቭ ደግሞ በሩታ ላይ እንደዛ የሚሆነው ጉድህን አላወቅ አለ ዴቭ። ሩታና ዶክተሩ አብረው ሆኑ፣ አብረው አየኋቸው። የታካሚና የአካሚ ግንኙነት አይደለም ሌላ ነገር እንዳላቸው ተሰምቶኛል ብሎ ሩታን እንግዲህ እንደዛ ማድረግ ምን ማለት ነው? ያላወቀ ጭራሽ እሱም ያፈቅረው አደይን እንደሆነ ታዲያ ፍቅር እንደያዘው አገር ጥሎ ሊወጣም እንደሆነ አደይን እንደሚወዳት ቢያቅማ ምን ሊያረግ ነው? በፍቅረኛ ያላትን እንኳን ሩታ አብረው ቢሆኑ ሩታና ምንድነው ለሱ ችግሩ? ፍቅረኛዋ ቢሆን
እና እንትና በማያገባህ ዴብ አትግባ። ሲጀመር አያገባህም ማለት ነው። ሲጀመርም እሱ ቢፈልጋትም አያገባህም። እንደዛ መሆን አልነበረበትም። እና ትልቅ ለና የሚጠቅማትና የሚጎዳትን ታውቃለህ። በእርግጥ ሩታ እኔ ደጋፊው አይደለም፣ ታናድደኛለች። ዶክተሩ አይወዳትም። ዶክተሩ ላይ ሙጭጭ በቃ ህይወቷ ለሱ እንደተሰራ አይነግ በህይወት መኖሯ ለወንድ ብላ እንደሚያስመስል ታስመስል ታስጠላኛለች ማለት ነው። ወንድ ልጅ የምታሳድደውን ሞትኩል ምናምን የምትለው ነው አይፈልግም። የምትኮራበትን ነው ወንድ ልጅ የሚያፈቅረውም የሚወደውም። ይሄ ነገር 4 ነጥብ ልክ ነው። ሴቶች የማይወዳችሁ የማያፈቅራችሁን ወንድ ስትከተሉ ጊዜያችሁን አትብሉ ማለት ነው። ሲጀመር ቢጋቡ እንኳን አንቺ ነሽ ለምነሽ የመጣሽው ህይወትሽን ልታደግ ብዬ ነው ራሽን ከምታጠፍ እያለ ሳያፈቅራት አንድ ቀን የሚያፈቅራትን ሲያገኝ ጥሏት ይሄዳል። ስለዚህ ዘለቄታ ለማይኖረው ነገር የሴት ፈላጊ ቢቀርብሽ ሩታ ቆፍጠን ብትይ ራስሽን ብታስከብሪ ትክክል የሚሆነው ይሄ ነው። የዴብ ግን እውነቱን ሳታቅ እንዲሁም ቡል ማለት አልተመቸኝም። እና አሁንም ሩታ ቆፍጠን በይ። ዶክተሩ ከቀን ቀን ላንቺ ያለው ስሜት እየናቀሽ ነው የመጣው። ለምን ራስሽን አታስከብሪም? እና ስለዚህ ቁጥብ ሁኚ። ከዛ በኋላ ይሄ ዶክተር አንቺን ባያፈቅረሽ አንቺንም ያፈቅረሽ ብዙ ወንዶች አሉ። ግድ አንድ ሰው ስላላፈቀረ ብሎ ራስ ከማጥፋት በቃ እኔ ደራም እኮ ነው አንተ እዚህ ሀገር ስትኖር ነው እንዴ? ለሱ ነው እንዴ የተፈጠረችው? የማይመስል ነገር። ለማንኛውም አሁን ሄሉን አድኑልን። ሩታ አስጠልተሽኛል። ሴቶች ከሩታ ተማሩ። የማይወዳችሁ ወንድ ላይ እኝኝኝኝ ማለት መዋረድ፣ ክብርን ማጣት ነው። ሌላ ምንም ትርፍ የለውም ማለት ነው። እና ስለዚህ ተከበሪ ነው የምልሽ ሩታ። ዴብን በማያገባ አትግባ ማለት ነው። እና ጨራሽ ስለማይወዳት ሩታ ለማኝ እንደሆነ የተለማማጭ እንደሆነሽ ቢያቅመልል ነው። ስለዚህ ማሞ ሌላ መታወቀው ሌላ። እሷ የምትወደው ዶክተር የሚወደው አደይን። ምን ጉድ ነው ደግሞ ኪንጎ። አይ ኪንጎ እኔ ዳይመንድ ቢኖር ያስቋምህ ነበር እንዲህ አይነት ወሬ ስታወራ። የትናንትናውን ስህተቱን እንዲሸማቀቅ ዶክተሩን እያወራው በጣም ተሸማቀቀ። እና ኪንጎ ይልብታ ምናምን ቢኖር ጥሩ ነበር ማለት ነው። እና ስለተከታተላችሁኝ አመሰግናለሁ። እኔ ሄሉ መሞት የለባችም ብዬ አስባለሁ። እናንተም በኮሜንት የተሰማችሁን ያስጠላችኝ ቤዛ፣ ፍቅር፣ ዳኒ መሞትም ካለባቸው